ሌላኛው ርዕስ ደግሞ እንደምታዩት ታች ላይ ለርኒንግ ኦፕራንት ኮንዲሽኒንግ ኤንድ ቢዮንድ የሚለውን ርዕስ ነው ላይ የምናይ ደግሞ ታች ላይ እንደምታዩት ኦፕራንት ኮንዲሽኒንግ ማለት ሪኢንፎርስመንትን እና ፓኒሽመንትን የሚያጠቃልል ርዕስ ነው ማለት ነው። ሪኢንፎርስመንት ማለት የሆነ አንድን ፖዚቲቭ የተደረገ ነገር ለማበረታታት ፖዚቲቭ የሆነ ነገር ስናደርግ ወይም ደግሞ ማበረታቻ ማለት ነው በቀጥታ ስንተረጉመው። ፓኒሽመንት ማለት ደግሞ የዛኛው ተቃራኒ አንድን ጥሩ ያልሆነ ነገር የተሰራን ነገር ለማስቀረት ተብሎ ሲቀጣ ወይም ደግሞ ፓኒሽ ሲደረግ ያ ፓኒሽመንት ይባላል ማለት ነው። ታች ላይ እንደምታዩት ቢሄቪየር ኢዝ ሼፕድ ባይ ኮንሲኩዌንስስ ይላል። ቢሄቪየር ወይም ጸባይ ሼፕ የሚደረግ ወይም ደግሞ የሚቀረጸው በብዙ አይነት ኮንሲኩዌንሶች ነው። ምክንያቱም እዚህ ቀደም ቢሄቪየር ኮምፕሌክስ የሆነ ነገር ነው ብለን ስላየም ማለት ነው። ስለዚህ ሲንግል በሆነ ነገር አይደለም ቢሄቪየር ኮንስትራክት የሚደረግ ወይም ሼፕ የሚደረግ በተቃራኒው በኮንሲኩዌንስ ነው ማለት ነው። ታች ላይ ደግሞ ታይፕስ ኦፍ ሪኢንፎርስመንት ኤንድ ፓኒሽመንትን ታይፓቸውን ሚኒንግ እና ኤግዛምፕላቸውን ደግሞ ታች ላይ እናያለን ይለናል ማለት ነው። በመጀመሪያው ታይፕ ኦፍ ሪኢንፎርስመንት እና ፓኒሽመንትን ጀምር። የመጀመሪያው ታይፕ ፖዚቲቭ ሪኢንፎርስመንት ይባላል። ይሄ ፖዚቲቭ ሪኢንፎርስመንት ማለት አዲንግ ሳምቲንግ ፕሌዛንት ቱ ስትሬንግዝ ቢሄቪየር ቲቸር ፕራይዝ ስቱደንትስ ፎር አንሰሪንግ ኮሬክትሊ። ይሄኛው ምን ይለናል? አንድን አዚ ቀደም ፕሌዛንት ማለት ጥሩ ነገር ማለት ነው። የሆነ ተማሪያውን ለምሳሌ መምህሩ ጥያቄ ጠይቆ ሲመልስ መመለሱ ፕሌዛንት የሆነ ነገር ነው፣ ጥሩ የሆነ ነገር ነው ለመምህሩ። ስለዚህ ያን ነገር ለማበረታታት ወይም ተማሪው መመለሱ እንዲቀጥል ቲቸሩ ምን ይላል? አጨብጭቡለት ይላል። እሱን ሪኢንፎርስ ለማድረግ ለማበረታታት ተማሪው ማለት ነው። እና እንደዚህ ሲሆን ያ ፖዚቲቭ ሪኢንፎርስመንት ይባላል። ሌላኛው ሁለተኛው ታይፓችን ደግሞ ኔጌቲቭ ሪኢንፎርስመንት ይባላል። የዚህኛው ተቃራኒ ማለት ነው። ኔጌቲቭ ሪኢንፎርስመንት ማለት ደግሞ ሪሙቭ ሳምቲንግ አንፕሌዛንት ቱ ስትሬንግዝ ቢሄቪየር። ለምሳሌ ቲቸር ኤክስኪውዝ ስቱደንትስ ፍሮም ሆምወርክ አፍተር ጉድ ክላስ ወርክ። ይሄኛው ኔጌቲቭ ሪኢንፎርስመንት ማለት ደግሞ ለምሳሌውን በኤግዛምፕል ስናያቸው እነዚህ ነገሮች የሚገባቸው በደንብ ኤግዛምፕል ላይ ታች ላይ ምን ይላል? ቲቸር አሁን ለምሳሌ መምህሩ ለተማሪዎች ከዚህ ቀደም ሆምወርክ ሰጥቶ ግን መሀል ላይ እያስተማረ ደግሞ የሆነ ክላስ ወርክ ሰጧቸው በደንብ ተማሪዎች ክላስ ወርኩን ከሰሩት ሆምወርኩ አያስፈልግም ብሎ ሊተውላቸው ይችላል። እና በዚህ ኤግዛምፕል ስናየው ሆምወርክ ለተማሪዎች መሰጠቱ አንፕሌዛንት ነው፣ አይፈልጉትም። ለዛ ነው እነሱ ለማበረታታት ብሎ የተወላቸው ሆምወርኩ ማለት ነው። እና አንድን የተደረገ ማይፈለግ ነገር ለማበረታታት ሲባል እነዛ የሚያረጉትን ሰዎች ማለት ነው ያን ነገር ስናስቀርላቸው ያ ኔጌቲቭ ሪኢንፎርስመንት ይባላል ማለት ነው። እነዚህን ኤግዛምፕሎችን በደንብ በኋላ ላይ ጥያቄ ስንሰራ በደንብ ስለምናየው በኤግዛምፕል ነው መያዝ ያለባችሁ። ስለዚህ ወደ ሶስተኛው ታይፕ ደግሞ እንለፍ። ሶስተኛው ደግሞ ፖዚቲቭ ፓኒሽመንት ይባላል። ይሄኛው ደግሞ ምንድነው? አዲንግ ሳምቲንግ አንፕሌዛንት ቱ ሪዲዩስ ቢሄቪየር ስቱደንት ኢዝ ጊቨን ኤክስትራ ሆምወርክ ፎር ቢንግ ኖይዚ። ይሄኛው ፖዚቲቭ ፓኒሽመንት የሚባለው ደግሞ ምንድነው? ለምሳሌ ተማሪዎች መምህሩን በጣም የጮሁ የሚረብሹ ከሆነ ያለ ጦት ቅጣት ለመቅጣት ሲል መምህሩ ኤክስትራ ሆምወርክ ሊሰጣቸው ይችላል። ተጨማሪ የቤት ስራ ማለት ነው። እንደዛ ይሰጣቸው አንፕሌዛንት የሆነ ነገር ነው ኤክስትራ ሆምወርክ መሰጠት። ስለዛ ያም ቢሄቪየራቸውን ለማስቀረት እንዲህ ያልተፈለገ ነገር ሲጨምርባቸው ደግሞ ያነ ፖዚቲቭ ፓኒሽመንት ይባላል ማለት ነው። ሌላኛው የመጨረሻው አራተኛው ደግሞ ኔጌቲቭ ፓኒሽመንት ይባላል። ይሄኛው የሶስተኛው ተቃራኒ ነው። ኔጌቲቭ ፓኒሽመንት ማለት remove something pleasant to reduce behavior student lose playtime for misbehaving። ይሄኛው ኔጌቲቭ ፓኒሽመንት የሚባለው ደግሞ የሚደረገው ነገር ፕሌዛንት አሁን ላራጊው አሁን እዚህ ላይ በኤግዛምፕል እንደምናየው ለምሳሌ ተማሪ ትምህርት ቤት ቆይቶ መጥቶ ኳስ መጫወት ይፈልጋል። ያ ፕሌዛንት ነገር ነው፣ ያ አክቲቪቲ ነው ለሱ መጫወቱ ኳስ ማለት ነው ለተማሪው። እና ግን ሚስቢሄቭ እያደረገ ያ ተማሪ ካስቸገረ ያን የሚጫወትበት ወይም ደግሞ የሚፈልገውን የኳስ ጨዋታውን ስናስቀርበት ያ ኔጌቲቭ ፓኒሽመንት ይባላል ማለት ነው። እና አይ ቲንክ ግልጽ አድርገናል ይሄን ኖት። ታች ላይ ደግሞ መጨረሻ ላይ ቻፕተሩን እንደጨረስነው እንዳልኳችሁ በተለያዩ ዩኒቨርሲቲ ተወጣጡ ጥያቄዎችን ስለምንሰራ እዛ ላይም ይሄን ርዕስ በደንብ አካትላችኋለሁ ማለት ነው። ቀጥታ ወደ ቀጣዩ ቶፒክ እንለፍ። ሌላኛው ደግሞ ፓኒሽመንት፣ ስለ ፓኒሽመንት ነው የምናየው፣ ስለ ቅጣት ማለት ነው። ፓኒሽመንት ፕሮንስ እና ኮንስ የሚባሉ ሁለት ሐሳቦች አሉ። የመጀመሪያው ፕሮብለም ዊዝ ዘ ፓኒሽመንት፣ በፓኒሽመንት ላይ ወይም ደግሞ በቅጣት ላይ ያለ ችግሩ ምንድነው? may cause fear anxiety and aggression doesn't teach correct behavior። እንደ ፕሮብለም የፓኒሽመንት ወይም ደግሞ የቅጣት እንደ ችግር ተደርጎ የሚታየው ነገር ምንድነው? አንድን ሰው ፓኒሽ እናደርገው ወይም ስንቀጣው ወይ እንዲፈራ እናደርገዋለን፣ ወይ አንዛይት እንዲያጋጥመው እናደርጋለን፣ ወይም ደግሞ እንዲናደድ እናደርጋለን እንጂ በመቅጣት ማስተማር የፈለግነውን ነገር ያ ሰው አይማርልንም ማለት ነው። እና በዚህ መሰረት ፓኒሽመንት እንደ ፕሮብለም
የሚነሳበት ሀሳብ ይሄ ነው ማለት ነው። ቤስት ፕራክቲስ የሚባሉት ደግሞ ታች ላይ እንደምታያቸው ዩዝ ሬንፎርስመንት ኢንስቴድ ኦፍ ፓኒሽመንት ዌንኤቨር ፖሲብል። እዚህ ላይ እንደምታዩት ከፓኒሽመንት ይልቅ መመረጥ ያለበት የሆነ ነገር ለማስተማር ሬንፎርስመንት ነው ከተቻለ ነው የሚለን እና ከአሁን እዚህ ላይ ትሩ ፎልስ ሊመጣባችሁ ይችላል ፈተና ላይ። ከፓኒሽመንት እና ከሬንፎርስመንት ለማስተማር ቤስት የሆነው ፕራክቲስ የትኛው ነው ተብሎ ከመጣባችሁ የምትሉ ሬንፎርስመንት ነው ማለት ነው። ምክንያቱም ፓኒሽመንት ፕሮብለም ስላሉ ላይ እንዳየ ነው ማለት ነው። እዚህ በተጨማሪ ደግሞ ኢፍ ፓኒሽመንት ኢዝ ኒድድ እንዲያው ምናልባት ደግሞ ፓኒሽመንት ይግድ ካስፈለገ ቢ ኢሚዲየት መሆን አለበት። ኢሚዲየት የሆነ ፓኒሽመንት መሆን አለበት። ከዚህ በተጨማሪ ደግሞ ኮንሲስተንት መሆን አለበት። ኮምባይን ዊዝ ዘ ሪንፎርስመንት ኦፍ ዲዛየር ቢሄቪየር እና ደግሞ ይሄ ፓኒሽመንት ሲሰጥ ደግሞ ከሪንፎርስመንት ጋር አብረን ኮምባይን አድርገን አዋሃደን ነው እንጂ ብቻውን ፓኒሽመንት ብቻ እንዳልኳችሁ የላይኞችን ፕሮብለም ስለሚያመጣ አይመከርም። እንዲያው ከሆነ ግን እነዚህን ሁለት ሀሳቦችን እና ከዛ ደግሞ ከሬንፎርስመንት ጋር አብረን ኮምባይን በማድረግ እንዲሰጥ ይመከራል ማለት ነው። ታች ላይ ደግሞ ሼፒንግ ዴፊኒሽን መጀመሪያ ዴፊኒሽን gradual guidance behavior by reinforcing closer and closer approximation of the desired action. ሼፒንግ ማለት ነው መጀመሪያ ላይ ግራጁዋል የሆነ ጋይዳንስ ነው። ባንዴ የሚፈጠር ነገር ሳይሆን ግራጁዋል የሆነ ቀስ በቀስ የሚደረግ ጋይዳንስ ወይም የማስተማር ሂደት ያ ሼፒንግ ይባላል በመጀመሪያ ማለት ነው። ቢሄቪየር ላይ የሚደረግ ነው እና ይሄ ደግሞ የሚደረገው ሬንፎርስ በማድረግ ክሎዝሊ ማለት ነው አፕሮክሲሜት በሆኑ ቀደም እንዳልነው ኮንሲስተንት ስለሚያስፈልግ ማለት ነው። አፕሮክሲሜሽን ኦፍ ዘ ዲዛየር አክሽን እንዲፈጠር ያን ነገር ሬንፎርስ እናደርገው ያ ሼፒንግ ይባላል ማለት ነው። እና ግራጁዋል ጋይዳንስ ነው ሼፒንግ። እዚህ በተጨማሪ አሁን ኢን ኤግዛምፕል ለማየት ኤግዛምፕል እዚህ ላይ እንደምታዩ ቲቺንግ ኤ ቻይልድ ቱ ዩዝ ኤ ስፑን። ለምሳሌ አሁን ህፃን ልጅ ስፑን ወይም ደግሞ ለመብላት ማንኪያ እንዲጠቀም ስናስተምረው ለምሳሌ አሁን በሼፒንግ ነው፣ ባንዴ አይደለም የሚማርልን። መጀመሪያ ላይ ፈርስት ሬንፎርስ ታቺንግ ዘ ስፑን፣ መጀመሪያ ላይ ሬንፎርስ የምናደርገው ወይም ደግሞ እንዲለማመድ የምናደርገው ስፑኑን መንካት ነው። ከዛ ደግሞ ሬንፎርስ ሆልዲንግ ኢት ኮሬክትሊ፣ ከዛ ደግሞ መንካቱን ካስተማርነው በኋላ በአግባቡ ደግሞ እንዲነካው እናስተምረዋለን። ከዛ ፋይናሊ ደግሞ ሬንፎርስ ሰክሰስፉል ኢቲንግ፣ ከዛ ደግሞ በሳካ ሁኔታ እንዲበላ ሬንፎርስ እናደርገዋለን። ስለዚህ በዚህ መሰረት በዚህ ኤግዛምፕል ግራጁዋል የሆነ ፕሮሰስ ነው ማለት ነው ሼፒንግ እና ኢቲንግ ክሊር ሆኗል የኛው ሀሳብ። በዚህ በተጨማሪ ደግሞ አፕሊኬሽንስ ኢን ኤዱኬሽን ደግሞ አሉ። እዚህ ላይ እንደምታዩት የመጀመሪያው ቲቸር ካን አፕላይ ኦፕራንት ኮንዲሽኒንግ ኢን ክላስሩም። መምህሮች አሁን ለምሳሌ ማስተማሪያ ክፍል ውስጥ ኦፕራንት ኮንዲሽኒንግ ፕራክቲስ ሊያደርጉ ይችላሉ ወይም ደግሞ ሊተገብሩ ይችላሉ ነው የሚለና ለምሳሌ አሁን እዚህ ላይ የመጀመሪያው ትራይ ስቱደንትስ ፎር ኮሬክት አንሰር። ቀደም እንዳየነው አንዱ ኦፕራንት ኮንዲሽኒንግ ሬንፎርስ ማድረግ ነው ብለን ባየነው መሰረት ለምሳሌ አሁን ተማሪው ሲመልስ እንዲጨበጨብለት ስናደርገው ያ ሬንፎርስ ያደርገዋል ወይም ደግሞ ያን ተማሪ ኦፕራንት ኮንዲሽኒንግ ያደርገዋል እዚህ በኋላ እንዲመልስ ማለት ነው። ሁለተኛው ደግሞ ዩዝ ቶክንስ ሪዋርድ ቱ ኢንኮሬጅ ፓርቲሲፔሽን። ይሄ ደግሞ ለምሳሌ አሁን ህፃናውን ኬጂዎች ከሆኑ ተማሪዎች ሲመልስ ከረሜላ ቸኮሌታውን ስንሰጠው ያ ሬንፎርስ ያደርገዋል ወይም ደግሞ ኦፕራንት ኮንዲሽኒንግ ያደርገዋል ለወደፊት እንዲመልስ ማለት ነው። እና ይሄ ሁለተኛው ነው። እና ሌላኛው ሶስተኛው ደግሞ እንደምታዩት አሎ ሬዲ ኦፖርቹኒቲስ ፎር ሚስቴክ፣ ተማሪው ስለተሳሳተ ደግሞ አርሞ እንዲመልስ ሁለተኛ እድል መስጠት። ይሄኛው ኔጌቲቭ ሪንፎርስመንት ይባላል። ይሄም አንዱ ኦፕራንት ኮንዲሽኒንግ ሜተድ ነው ማለት ነው፣ ትምህርት ቤት ውስጥ ሊካሄድ የሚችል። አራተኛው ደግሞ አቮይድ ሃራሽ ፓኒሽመንት ኢንስቴድ ሪዳይሬክት ቢሄቪየር። ከዚህ በተጨማሪ ደግሞ ሃራሽ ወይም ደግሞ በጣም ከፍተኛ የሆነ ፓኒሽመንትን ማስቀረት እና በዚህ ምትክ ደግሞ ሪዳይሬክት ማድረግ ያን ቢሄቪየር። እነዚህ እንዳለ አራቱ ክላስሩም ውስጥ ሊደረጉ የሚችሉ ኦፕራንት ኮንዲሽኖች ናቸው ማለት ነው። እና እነዚህን ያው በእንትን ነው የሚያመጡባቸው ምርጫ ላይ ክላስሩም ላይ ሊደረግ የሚችለው የትኛው ነው የኦፕራንት ኮንዲሽኒንግ አይነት ብሎ በምርጫ ይመጣቸዋል። እነዚህን ከያዛችሁ መለስ ትችላላችሁ ማለት ነው። ሌላኛው ደግሞ የምናየው ርዕስ ሶሻል ለርኒንግ ቲዮሪ የሚል ርዕስ ነው። ይሄኛው ደግሞ በሌላ አጠራሩ ባንዱራ በመባል ይጠራል፣ ሶሻል ለርኒንግ ቲዮሪ ማለት ነው። እና ይሄኛው መጀመሪያ ላይ ለርኒንግ ምን የሚልና ሐሳቡ ለርኒንግ ኦልሶ ሃፕን ባይ ኦብዘርቪንግ አዘርስ ወይም ደግሞ ሞዴል በማድረግ ነው የሚለና ለርኒንግ ከላይ ካየነው በተጨማሪ ሰዎችን በማየትም ከሰዎችም እንማራለን እና ያ ፕሮሰስ ደግሞ ሞዴሊንግ ይባላል ነው የሚለና ፌመስ ኤክስፐሪመንት ደግሞ አለ እዚህ ዙሪያ ላይ ተጠና ማለት ነው ሶሻል ለርኒንግ ቲዮሪ ላይ ማለት ነው። እና ምንድነው የሚባል እሱ ቦብ ዶል ቲዮሪ ይባላል። አሻንጉሊት ላይ የተደረገ ቲዮሪ ነው። ዲቴል ማየት ትችላላችሁ፣ ግን አያስፈልግም ይሄን ካዛችሁ ብቻ በቂ ስለሆነ ማለት ነው። እና ሶሻል ለርኒንግ ቲዮሪ ላይ የተጠና ዋነኛ ጥናት የትኛው ነው ተብላችሁ ከተፈተናችሁ ጥያቄ ላይ ቦብ ዶል ቲዮሪ ብላችሁ ትመልሳላችሁ ማለት ነው። ታች ላይ ደግሞ እንደምትዩት ኮንዲሽንስ ፎር ሞዴሊንግ
አንድ ነገር ደግሞ ሞዴል ከማድረጋችን በፊት የግድ መሟላት ያሉበት ኮንዲሽኖች አሉ። ዝም ብለን አይደለም ሞዴል የምናደርግ የሆነ ነገር። የመጀመሪያ መሟላት ያለበት ኮንዲሽን አቴንሽን ነው። ከዛ ሪቴንሽን ይመጣል። ከዛ ሪፕሮዳክሽን፣ መጨረሻ ላይ ሞቲቬሽን ማለት ነው። ከመጀመሪያው እንጀምር። የመጀመሪያው አቴንሽን ነው። አቴንሽን ማለት ምን ማለት ነው? ለርነርስ መስ ኖቲስ ዘ ሞዴል። መጀመሪያ ላይ አንድ ሞዴል ከመማራችን ከዛ ሞዴል ላይ ከመማራችን በፊት መጀመሪያ ላይ ያ ሞዴል መኖሩን ኖቲስ ማድረግ መቻል አለብን። ኖቲስ ማለት ማየት ወይም ማስተዋል መቻል አለብን። ከዛ ካየነው በኋላ ደግሞ ሪቴንሽን ይመጣል ማለት ነው። ሪቴንሽን ደግሞ ምንድነው? ለርነርስ መስት ሪመምበር ዘ ቢሄቪየር። ያየነውን ቢሄቪየር ደግሞ መጀመሪያ ላይ ኖቲስ ያደረግነውን በአቴንሽን ማለት ነው። ያን ሞዴል ደግሞ ማስታወስ አለብን። በምን? በሪቴንሽን ማለት ነው። እና ሁለተኛ ላይ የሚመጣው ፕሮሰስ ደግሞ ሪቴንሽን ነው ማለት ነው። ሶስተኛ ላይ ደግሞ የሚመጣው ሪፕሮዳክሽን ነው። ሪፕሮዳክሽን ደግሞ ለርነርስ መስት ቢ ኤብል ቱ ኢሚቴት ማድረግ መቻል አለበት ያ የሚማረው ሰውዬ ማለት ነው። ምክንያቱም ኢሚቴት ማለት ማስመሰል ማለት ነው። ለምሳሌ በኤግዛምፕል በቀላሉ ለመረዳት አሁን ለምሳሌ ሮፍናን መውሰድ እንችላለን። ሮፍናን ነው ዘፋኝ ነው እና እሱን አሁን እኛ ሞዴል ማድረግ ከፈለግን ኢሚቴት ነው የምናደርገው የእሱን ነገር የእሱን አቲቲዩድ ሊሆን ይችላል ነገሮች የሚያደርግበትን ወይ እሱ እንዳለ ኢሚቴት ስናደርግ ወይም ኮፒ ስናደርግ ያ ሪፕሮዳክሽን ይባላል ማለት ነው። የሮፍናንን የራሱን ባህሪ ደግሞ ሮፍናን ሲተገብረው የራሱ ስለሆነ ያ ፕሮዳክሽን ይባላል። እኛ ደግሞ የእሱን ኢሚቴት አድርገን ወይም ኮፒ አድርገን ስናመጣው ደግሞ ሪፕሮዳክሽን ይባላል ማለት ነው። እና ሶስተኛው ይሄ ነው። አራተኛው ደግሞ ሞቲቬሽን አለ። ሞቲቬሽን ደግሞ ለርነርስ መስት ሃቭ ኤ ሪዝን ቱ ኮፒ። እኛው ሞቲቬሽን የሚለው ደግሞ የሚያስረዳን ምንድነው? እኛውን ተማሪዎች እኛውን ከሮፍናን በሱ ኤግዛምፕል ለማየት ከሮፍናን ነው ለምሳሌ እኛ እየተማርን ከሆነ የግድ ሞቲቬሽን ያስፈልጋል። መጀመሪያ ላይ ከሮፍናን ለምን ነው መማር የሚለውን መመለስ አለብን። ለምሳሌ አሁን ከሮፍናን እኔ ዶክተር መሆን ፈልጌ ሮፍናንን ሞዴል ማድረግ የለብኝም። ምክንያቱም እሱን ሞዴል ማድረግ ከሆነ ዘፋኝ ነው መሆን። ስለመጀመሪያ ላይ ይሄ ሪዙን መጀመሪያ ላይ ማወቅ አለብን ማለት ነው። እና ሪዙን የምናውቅበት ፕሮሰስ ሞቲቬሽን ይባላል። እና እነዚህ አራቱ ኮንዲሽኖች ናቸው። እያንዳንዱን እንደዚህ አድርጋችሁ በቀላሉ መያዝ ትችላላችሁ ማለት ነው። እዚህ በተጨማሪ ደግሞ ታች ላይ እንደምታዩት ኢምፕሊኬሽንስ ኢን ክላስሩም ላይ ያለውን አትሞስፌር ደግሞ ኢምፕሊኬት ስናደርጉ ነው የሚለን ታች ላይ አሁን ቲቸር ሹድ ሞዴል ፖዚቲቭ ቢሄቪየር ምንድነው የሚለን? አሁን ቲቸሮች ወይም ደግሞ መምህራኖች ፖዚቲቭ ቢሄቪየር ነው ሞዴል ማድረግ ያለባቸው። ምክንያቱም ስቱደንትስ ለርን አቲቲዩድ ሃቢት ኤንድ ፕሮብለም ሶልቪንግ ፍሮም ሮል ሞዴልስ። ምክንያቱም ስቱደንቶች ሚውት እነሱ አስተማሪዎቻቸው ነው እና ከአስተማሪዎቻቸው ስለሆነ ሞዴል የሚያደርጉ እነሱ ፖዚቲቭ ከሆኑ እነዚህ ፖዚቲቭ ስለሚሆኑ ማለት ነውና በዚህ መሰረት ቲቸሮች ፖዚቲቭ ቢሄቪየር ነው ሞዴል ማድረግ ያለባቸው ተማሪዎች እንዲያደርጉ ማለት ነው። እና ይሄን በቀላሉ እንዲያደርጋችሁ መያዝ ትችላላችሁ። ታች ላይ ደግሞ እንደምታዩት ኮግኒቲቭ ለርኒንግ ቲዮሪ የሚባል ኮግኒቲቭ ለርኒንግ ቲዮሪ ሁለት አይነት ለርኒንግ ሜቶዶች ነው ያለው እዚህ ላይ። የመጀመሪያው ላተንት ለርኒንግ አለ። ላተንት ለርኒንግ ማለት ታች ላይ እንደምናየው ለርኒንግ ዛት ኢዝንት ኦብቪየስ አንቲል ዜር ኢዝ ሞቲቬሽን ቱ ሾው ኢት። ይሄ ላተንት ለርኒንግ የሚባለው ምንድነው? ይሄ መጀመሪያ ላይ ለርኒንግ እንዳለን ወይም ደግሞ ስለሆነ ነገር እውቀት እንዳለን ማናውቀው ኑረን ግን የሆነ ነገር ሲፈጠርብን ለዛ ነገር ሪስፖንስ ለመስጠት ብለን እንደምናውቀው ኖቲስ ስናደርግ ያ ላተንት ለርኒንግ ይባላል ማለት ነው። ለምሳሌ አሁን በኤግዛምፕል በቀላሉ መረዳት እንችላለን። ታች ላይ እንደምታዩት a children learns the layout of a school but only show it when asked to find the library ሚለና ምንድነው? ለምሳሌ አንድ ህፃን ተማሪ ማለት ነው እንዳለ የስኩሉ ሌአውት ወይም መንገዶች ምናምን እንዳለ ሊያውቅ ይችላል። ግን የሚያውቀው የሆነ ሰው መጥቶ ጠቁመኝ ብሎ ሲጠቁመው እንደሚያውቀው የዛኔ ኮንሲደር ያደርጋል፣ የዛኔ ያስተውላል ማለት ነው። እና እንደዚህ አይነት ለርኒንግ ላተንት ለርኒንግ ይባላል። እዚህ በተጨማሪ ደግሞ ኢንሳይት ለርኒንግ ይባላል። የኛው ደግሞ ምንድነው? ሰደን ሪላይዜሽን ኦፍ ኤ ሶሉሽን። ኢንሳይት ለርኒንግ ማለት ደግሞ አሁን ለምሳሌ የሆነ ሰደንሊ ሪላይዝ የምናደርገው ወይም ደግሞ የሆነ ባንዴ የሚመጣልን ሀሳብ ማለት ነው። አሁን ለምሳሌ ለሆነ ነገር ሶሉሽን እየፈለግን ቆይተን ባንዴ ብሎ ሲመጣልን ሀሳቡ ማለት ነው ያ ኢንሳይት ለርኒንግ ይባላል ማለት ነው። ባንዴ ሀሳቡ ሲመጣል ለምሳሌ በኤግዛምፕል ለማየት ቺምፓንዚ ሰደንሊ ስታኪንግ ቦክስስ ቱ ሪች ባናና። አሁን ለምሳሌ ቺምፓንዚዎች ባናና ላይ ለመድረስ ቦክሶችን ይጠቀማሉ እና ይሄ የኢንሳይት ለርኒንግ ማሳያ ሊሆን ይችላል ኤግዛምፕል ማለት ነው። እዚህ በተጨማሪ ደግሞ እንደተለመደ ታች ላይ እንደምታዩት ሪፍሌክሽን ኩዌስችኖች አሉ። እነዚህን ያው እዚህ ላይ ያየናቸው ኖቶች ላይ የተወጣጡ ጥያቄዎች ስለሆነ ራሳችሁ መመለስ ትችላላችሁ። ለምሳሌ መጀመሪያውን ለማየት how is reinforcement different from punishment? እንዴት ነው reinforcement ከፓኒሽመንት የሚለየው ነው የሚለና ላይ እንዳለ ስለገለጽ ነው። ሌሎችንም በዚህ መሰረት መስራት ትችላላችሁ ማለት ነው። ቀጥታ ወርታችኛው እንለፍ። የታችኛው ምን ይላል?
ኪ ፖይንቶች ነው የምናየው እስካሁን ያየናቸው ማለት ነው። የመጀመሪያው ቢሄቪየር ካን ቢ ሼፕድ ባይ ሪንፎርስመንት፣ ፓኒሽመንት እና በሼፒንግ። አንድ ቢሄቪየር ሼፕ የሚደረግ ወይም ደግሞ ቅርጽ እንዲይዝ የሚደረገው በእነዚህ ሶስት ነገሮች ነው። የመጀመሪያው በኢዘር በሪንፎርስመንት ሊሆን ይችላል ወይ በፓኒሽመንት ወይ በሼፒንግ ማለት ነው። እያንዳንዱ ላይ ተናቸዋል። ታስሊያው ለምሳሌ ሞዴሊንግ የሚለውን ያየነው ሶሻል ለርኒንግ በሚለውን ያየነው እና ሾው the power of the observation። ይሄ ሞዴሊንግ ወይ ደግሞ ሶሻል ለርኒንግ የሚባለው የሚያሳየን የኦብዘርቬሽን ፓወር ነው፣ የምልከታም ፓወር ነው የሚያሳየን ቅድም ባየነው መሰረት ማለት ነው። እዚህ በተጨማሪ ደግሞ ታች ላይ ኮግኒቲቭ ቲዮሪስ ሪማይንድ አስ ዛት ለርኒንግ ኦልሶ ኢንቮልቭስ ሜሞሪ ኢንሳይት ኤንድ ሂድን ኖሌጅ። ኮግኒቲቭ ቲዮሪ ደግሞ ሪማይንድ የሚያደርጉት ወይም ደግሞ እንድንገነዘብ የሚያደርገን ኮግኒቲቭ ቲዮሪ ደግሞ ምንድነው? ለርኒንግ በውስጡ ማለት ነው ሜሞሪን ኢንሳይትን እና ሂድን የሆነ ኖሌጅን አካቶ እንደሚይዝ እንድንረዳ ያደርገናል። ማን ኮግኒቲቭ ቲዮሪ ማለት ነው። ምክንያቱም በፕሮሰሱ ቅድም ላይ ስላየ ነው አንድ ነገር ከመማራችን በፊት መጀመሪያ ላይ አንድ ነገር ተማር ነው የሚባል ሲጀመር፣ አሁን ለምሳሌ ፈተና ላይ አንብበን ገብተን ስንመልስ ያን ነገር ተማር ነው የሚባል እና አሁን በዚህ በቀላሉ በስች ኤግዛምፕል ብቻ ሁሉም ፕሮሰስ ለማየት ሜሞሪ የሚለው አንብበን ፈተና ላይ ገብተን አስተውሰን ስንጽፈው ያ ሜሞሪ ማድረጋችንን አካቷል ያ ለርኒንግ ማለት ነው። ኢንሳይት የሚለው ደግሞ መጀመሪያ ላይ ስናነበው ኢንሳይት ከሌለም መረዳት አንችልም። ስለዛ በኢንሳይታችን ስንረዳው ደግሞ ኢንሳይትን ኢንቮልቭ አድርጓል ማለት ነው ያ ለርኒንግ። እዚህ በተጨማሪ ደግሞ ሂድን ኖሌጅ አለ። ሂድን ኖሌጅ ማለት ደግሞ መጽሐፉ ላይ ያልተጠቀሰ ነገር ሊኖር ይችላል። ራሳችን ገጣጥመን የምንደርስበት እውቀት ያ ሂድን ኖሌጅ ይባላልና እነዚህ እንዳለ ያካታል አንድ ለርኒንግ ማለት ነው አኮርዲንግ ቱ ኮግኒቲቭ ቲዮሪ። እና እዚህ በተጨማሪ ደግሞ ታች ላይ ሜሞሪ ኢንኮዲንግ፣ ስቶሬጅ እና ሪትሪቫል የሚሉትን ደግሞ ልናይ ነው። ስለ ሜሞሪ ነው ላይ የምናይ። ታች ላይ እንደምታዩት ዋት ኢዝ ሜሞሪ ብለን ነው የምንጀምር ከዴፊኒሽኑ። መጀመሪያ ዲፋይን እናደርገው። ሜሞሪ ማለት the process of encoding, storing and retrieving information። ሜሞሪ ማለት ወይም ደግሞ ማስታወስ ማለት አንድን ነገር ኢንኮድ ማድረግ ወይም ደግሞ መመዝገብ ማለት ነው። ስቶር ማድረግ ደግሞ ያን የመዘገብነውን ነገር አከማችተን ማስቀመጥ። ሪትሪቫል ማለት ደግሞ ያን አስከማችተን ያስቀመጥነውን ነገር ማስታወስ ያ ሪትሪቫል ይባላል። እና በሜሞሪ እነዚህ ሶስቱን ፕሮሰስ የሚያካት ፕሮሰስ ያ ሜሞሪ ይባላል ማለት ነው። ከዚህ በተጨማሪ ደግሞ ሜሞሪ ሌትስ አስ retain past experience and use them for the present and future behavior። እና ሜሞሪ ደግሞ ወይም ደግሞ ትውስታ የሚረዳን ለምንድን ነው? እንዴት አድርጎ ነው የሚረዳን? ፓስት ኤክስፒሪየንስ እዚህ ቀደም ኤክስፒሪየንስ ያደረግነውን ነገር ስቶር አድርጎ ቆይቶ ማለት ነው አሁን ላይና ለወደፊት ለሚገጥመን ነገር ያን እውቀት እንድንጠቀምበት ሲያደርገን ያ ሜሞሪ ይባላል ማለት ነው። እና እዚህ ላይ ደግሞ ስሪ ፕሮሰስ ኦፍ ሜሞሪ የሚባለው ላይ ያየናቸው ማለት ነው። ከመጀመሪያው ጀምር ኢንኮዲንግ አለ፣ ስቶሬጅ አለ፣ ሪትሪቫል አለ። በመጀመሪያው ፕሮሰስ እንጀምር በኢንኮዲንግ ማለት ነው። እንዳልኳችሁ ኢንኮዲንግ ማለት መመዝገብ ነው በቀላሉ ለመረዳት። ኢንኮዲንግ ተርኒንግ ሴንሰሪ ኢንፑትስ ኢንቱ ኤ ፎርም the brain can use። ይሄኛው ኢንኮዲንግ ማለት ነው እኒ ሴንሰር ኢንፑቶች አሉ ጭንቅላታችን ላይ ያሉና እነሱን ጭንቅላታችን በሚገባው ወይም ደግሞ ጭንቅላታችን መጠቀም በሚችለው አግባብ ሲቀመጥ ያ ኢንኮዲንግ ይባላል ማለት ነው። ለምሳሌ በኤግዛምፕል ለማየት ሪዲንግ ኖት፣ አሁን ለምሳሌ ስናነብ ኖቶችን ማለት ነው መጀመሪያ ላይ ኮንቨርት ሌተርስ ኢንቱ ሚኒንግ። ለምሳሌ ይሄን በቀላሉ ለመረዳት ኢንኮዲንግ ማለት ነው አንድ መጽሐፍ ስናነበው ሌተሮችን አይደለም ዝም ብለን ጭንቅላታችን ላይ በስፔሊንግ የምንመዘግበው። እንደዛ ሲሆን በተቃራኒ የምናደርገው ለምናነበው ነገር ሚኒንግ ሰጠን ሚኒንጉን ነው ጭንቅላታችን ላይ የምናስቀምጠው እና በዚህ አግባብ ኮንቨርት ማድረግ ያለበት አንድ ነገር አሁን ለመማር በኢንኮዲንግ ማለት ነው ሌተሩን ወደ ሚኒንግ መቀየር አለብን ማለት ነው። እና የመጀመሪያው ኢንኮዲንግ ፕሮሰስ ሊያደርጋችሁ በቀላሉ ዝም ብላችሁ መመዝገብ ማለት ነው። እንጋዛችሁ መመለስ ለምትችሉ ማለት ነው። ሁለተኛው ፕሮሰስ ደግሞ ስቶሬጅ ነው። ስቶሬጅ ማለት እንዳልኳችሁ ማከማቸት ማለት ነው። ሆልዲንግ ኢንፎርሜሽን ፎር ሌተር ዩዝ፣ ለወደፊት ማለት ነው ኢንፎርሜሽኖችን ስናስቀምጥ ያ ስቶሬጅ ይባላል። በዚህ ውስጥ ሾርት ተርም ሊሆን ይችላል፣ ሎንግ ተርም ሜሞሪ አር ኪ ፓርትስ። በዚህ በስቶሬጅ ውስጥ ደግሞ ሾርት ተርም ሊሆን ይችላል፣ ሎንግ ተርም ሜሞሪ ሊኖር ይችላል። እያንዳንዱ ከፋፍለን በኋላ ላይ ስለምናየው አሁን ላይ አያስፈልግም። ሌላኛው ሶስተኛው ደግሞ ሪትሪቫል ነው። እንዳልኳችሁ ሪትሪቫል ማለት ማስታወስ ነው። ብሪንጊንግ ስቶርድ ኢንፎርሜሽን ባክ ቱ ማይንድ ዌን ኒድድ። ይሄ ምን የሚለና እዚህ ቀደም ስቶር ያደረግነውን ኢንፎርሜሽን ባስፈለገ ሰዓት የምንመልስበት ፕሮሰስ ያ ሪትሪቫል ይባላል፣ ወይም መመለስ ማለት ነው። ይሄን በቀላሉ በኤግዛምፕል ለማየት አንሰሪንግ አን ኤግዛም ኩዌስችንስ ባይ ሪኮሊንግ ዩር ስተዲ። ለምሳሌ በቀላሉ ለመረዳት
ኤግዛም ላይ ገብታችሁ ስትፈተኑ መልሱን የኤግዛሙን ለመመለስ እዚህ ቀደም ያነበባችሁትን ነገር አስታውሳችሁ ይሄን ደግሞ ሪትርቫል አድርጋችሁ ነው የምትመልሱና እንዲያርጋችሁ በቀላሉ መያዝ ትችላላችሁ ማለት ነው። እና ታች ላይ ደግሞ ታይፕስ ኦፍ ሜሞሪ አለ። እነዚህን አሁን ታይፖችን እያንዳንዱን እናያለን ማለት ነው። የመጀመሪያው ታይፕ ሴንሰሪ ሜሞሪ የሚባል ነው። ይሄኛው በጣም ሂውጅ ነው። ከሶስቱ ካሉ ዝርዝሮች ይሄኛው በጣም አብዛኛውን መጠን የሚይዘው ማለት ነው። እና የካፓሲቲው ደግሞ እስከ 1 ሰከንድ ነው። እና አሁን ለምሳሌ ስንራመድ ፊልም ስናይ ሊሆን ይችላል ፍጥፍጥን እያለ ያለ ኢሜጅን ስናይ ያንን ሴንሰሪ ሜሞሪያችን ላይ ነው የሚቀመጥ ያ እንትን ማለት ነው ነገር እና በሴንሰሪ ሜሞሪያችን ላይ ደግሞ የሚቀመጥ ነገር አናስታውሰው ዝም ብለን አይተን ነው የምናልፈው ማለት ነው። እና ይሄኛው ካፓሲቲው እስከ 1 ሰከንድ ነው ማለት ነው ሴንሰሪ ሜሞሪ። ሌላኛው ሁለተኛው ደግሞ ሾርት ተርም ሜሞሪ ነው ወይም ደግሞ ኤስቲኤም ይባላል። ይሄኛው ሾርት ተርም ሜሞሪ ደግሞ ከ15 እስከ 30 ሰከንድ ነው የሚቆየው። ያኛው ከ1 ሰከንድ በታች ነው። ይሄኛው ግን ከ15 እስከ 30 ሰከንድ ነው የሚቆየው። እዚህ በተጨማሪ ደግሞ ለምሳሌ በኤግዛምፕል ለመያዝ አሁን ለምሳሌ የሆነ ሰው መጥቶ የሆነ ፎን ነምበር ቢነግረን በቃሉ ማለት ነው የምናስቀምጠው ሾርት ተርም ሜሞሪያችን ነው። እና ያን ነገር ደግሞ ይዘ መቆየት የምንችለው ከ15 እስከ 30 ሰከንድ ነው። ከዛ በኋላ እንረሳዋለን ምክንያቱም ሾርት ተርሚያችን ላይ ስለተቀመጠ ማለት ነው። እና ሾርት ተርም ሜሞሪ እንደዚህ ነው ማለት ነው። ሌላኛው ደግሞ ሎንግ ተርም ሜሞሪ አለ የመጨረሻው ሶስተኛው። ይሄኛው ደግሞ ካፓሲቲውን ስናይ አንሊሚትድ ነው። ሎንግ ተርም ሜሞሪያችን ላይ የሆነ እውቀት ማስቀመጥ ከቻልን አንረሳውም ለመቼም ማለት ነው። እና ደግሞ ኖዊንግ ዩር ኔቲቭ ላንጉጅ ለምሳሌ አሁን በቀላሉ አሁን ሎንግ ተርም ሜሞሪያችን ላይ የተቀመጠን ኤግዛምፕል ለመስጠት አሁን እኛ የምናወራበት አሁን አብዛኞቻችን አማርኛ ነው ቪዲዮን እየሰራሁላችሁ ያለው እና አማርኛ ነው። ለምሳሌ ቋንቋ ብንይ አንሊሚትድ ነው ልንረሳው አንችልም እዚህ በኋላ እንደው ምናልባት በጣም ብዙ አመት ከሆነና ቃል የተወሰነ ልንሸራረፍ እንችላለን እንጂ ቋንቋውን አንረሳውም እዚህ በኋላ በቃ ምክንያቱም አንዴ ሎንግ ተርም ሜሞሪያችን ላይ ስለተቀመጠ ማለት ነው። እና ሶስቱ ታይፕስ ኦፍ ሜሞሪ የሚባሉት እነዚህ ናቸው ማለት ነው። እዚህ በተጨማሪ ደግሞ ታይፕስ ኦፍ ሎንግ ተርም ሜሞሪ ሜሞሪ ደግሞ እንዲሁ በውስጡ ክፍልፋዮች አሉት እና እሱን ለመከፋፍለን የመጀመሪያው ኤክስፕሊሲት ወይም ደግሞ ዲክላሬቲቭ ሜሞሪ ይባላል። ይሄኛው ኤክስፕሊሲት ወይም ዲክላሬቲቭ ሜሞሪ የሚባለው ምንድነው ኮንሺየስ ሪኮል እና ይሄ ኮንሺየስ ሪኮል ማለት የሆነ ነገር ማድረግ ፈልገን ስናደርገው ማለት ነው። በቀላሉ ለመያዝ ለምሳሌ ኤግዛምፕል ማየት እንችላለን። አሁን ለምሳሌ ፋክቶችን አሁን የተማርናቸው ትምህርቶች ላይ ያሉ ፋክቶችን እውነታዎችን ማለት ነው። ለምሳሌ አሁን የአድዋ ጦርነት መቼ ላይ ተካሄደ የሚለውን ዓመተ ምህረት ለማስታወስ የምንጠቀመው ይሄን ኤክስፕሊሲት ወይም ዲክላሬቲቭ ሜሞሪያችንን ነው። ኢቨንት ሊሆን ይችላል እንዳልኳችሁ ዓመተ ምህረቱ፣ ኔም ሊሆን ይችላል የአድዋ ጦርነት የተካሄደበት ቦታ ስም ምናምን፣ ዴቱ አኑ ሊሆን ይችላል። እነዚህ እንዳለ ፋክቶች ከትምህርት ጋር የተያዙ ነገሮች ለማስታወስ የምንጠቀምበት የሎንግ ተርም ሜሞሪያችን ፓርት ኤክስፕሊሲት ወይም ደግሞ ዲክላሬቲቭ ሜሞሪ ይባላል ማለት ነው። በቀላሉ እንደዛ አድርጋችሁ መያዝ ትችላላችሁ እና ይሄን መያዝ አለባችሁ ተማሪዎች ፈተና ላይ አይቀርም። ሌላኛው ደግሞ ሁለተኛው ኢምፕሊሲት ወይም ደግሞ ነን ዲክላሬቲቭ ይባላል ሜሞሪ። ይሄኛው የዛኛው ተቃራኒ ነው። ይሄኛው አንኮንሺየስ ሪኮል አንድ ነገር ሳንፈልግ ሳናስብ ሳናስተውሎ ሪኮል ስናደርገው ያ ነን ዲክላሬቲቭ ወይም ኢምፕሊሲት ይባላል። ለምሳሌ በኤግዛምፕል ለማየት ስኪል ሊሆን ይችላል ስለ አንድ ነገር ያለን ብቃት ሊሆን ይችላል፣ ሃቢት ልምድ ማለት ነው። ለምሳሌ አሁን ባይክ መንዳት፣ መጻፍ የሆነ ነገር ኪቦርዳችን ላይ መጻፍ ሊሆን ይችላል የስልካችን ላይ። እነዚህ እንዳለን ደግሞ የምናደርጋቸው በነን ዲክላሬቲቭ ወይም በኢምፕሊሲት ነው ማለት ነው። እና ይሄን በቀላሉ ለመረዳት ከትምህርት ጋር የተያዘ ነገር ከሆነ ኤክስፕሊሲት ወይም ዲክላሬቲቭ ሜሞሪ ላይ ነው የምናስታውሰው ማለት ነው። ለፈተና በቀላሉ መያዝ ከፈለጋችሁ፣ ካልፈለጋችሁም እነዚህን ጀስት መያዝ ትችላላችሁ። ኤግዛምፕሎችን ፈተና ላይ እነዚህ ስለሆነ የሚመጡ ማለት ነው። እና ቀጥታ እኛ ወደ ቀጣዩ ርዕሳችን እንለፍ። ሌላኛው ደግሞ ፋክተርስ አፌክቲንግ ሜሞሪ፣ ሜሞሪን ደግሞ አፌክት የሚያደርጉ ወይም ደግሞ ትውስታ ማለት ነው እሱ ላይ ተጽዕኖ የሚያደርጉ ኪ ፋክተሮች አሉ እና እያንዳንዱን ነው የምናየው ላይ። እና የመጀመሪያው አቴንሽን ነው። እነዚህ አሁን ሶስት ላይ የምናያቸው የመጀመሪያዎቹ በፖዚቲቭሊ አፌክት የሚያደርጉ፣ አፌክት ሲባል ፖዚቲቭሊ ሊሆን ይችላል ኔጌቲቭሊ ሊሆን ይችላል ጥሩ ወይም መጥፎ ማለት ነው። እነዚህ በጥሩ መንገድ አፌክት የሚያደርጉት ናቸው ማለት ነው። የመጀመሪያው አቴንሽን ነው። አቴንሽን ፎከሲንግ ኢምፕሩቭ ኢንኮዲንግ፣ እኛው ኢምፕሩቭ ያደርጋል ኢንኮዲንግን ጭንቅላታችን ላይ የሚመዘገበውን ነገር ኢምፕሩቭ ያሻሽላል። አሁን ለምሳሌ የለሆነ ትምህርት አቴንሽን ሰጠ የምንከታተል ከሆነ ቶሎ ጭንቅላታችን ላይ ይመዘገባል ያ እውቀት ማለት ነው። ምክንያቱም አቴንሽን ስለሰጠን እና አቴንሽን አንዱ ፋክተር ነው ማለት ነው በዚህ መሰረት። ሁለተኛው ደግሞ ሪሄርሳል አለ። ሪሄርሳል ማለት ደጋግመን ያን ነገር ማድረግ መለማመድ ማለት ነው። ሪፒቴሽን ስትሬንግዚንግ ሜሞሪ፣ ሪፒቴሽን ይሄን ደግሞ ድግግሞሽ ሜሞሪያችንን ያጠነክረዋል እና ሪሄርሳልም አንዱ ፖዚቲቭ ፋክተር ነው ሜሞሪያችንን ኢንፍሉዌንስ የሚያደርግ ማለት ነው። ሌላኛው ሶስተኛው ደግሞ ሚኒንግፉልነስ፣
ለሆነ ነገር ትርጉም መስጠት። ለምሳሌ ስታነቡ እኮ ይባላል የሆነ ነገር ዝም ብላችሁ ከመሸምደድ ይልቅ ለዛ ነገር ሚኒንግ እየሰጣችሁ የምትማሩት ከሆነ ያ ነገር ትርጉም ይሰጣችኋል፣ ታስታውሱታላችሁ በደንብና እና ሚኒንግፉልነስም አንዱ ፋክተር ነው ማለት ሚኒንግፉል ኢንፎርሜሽን ኢዝ ሪሜምበርድ ቤተር እንደምትዩት እዚህ ላይ ሚኒንግፉል የሆኑ ነገሮች ወይም ደግሞ ትርጉም የሚሰጡ ነገሮች ከማይሰጡ ነገሮች የማስታወስ ፕሮባቢሊቲያችን እነዚህ ላይ ይጨምራል ማለት ነው። እና እነዚህ ሶስቱ ፖዚቲቭሊ አፌክት የሚያደርጉትን ሚሞሪዎችን ፋክተሮች እነዚህ ናቸው ማለት ነው። ኔጌቲቭሊ የሚያደርጉት ደግሞ ኢንተርፈረንስ ሊሆን ይችላል፣ የሆነ ጣልቃ ገብነት። አሁን ለምሳሌ መልቲታስክ አትስሩ የሚባል ለዚህ ነው። እያነበባችሁን ስልክ እየተጠቀማችሁ የምታነቡ ከሆነ አቴንሽናችሁን በጣም ስለሚበታተን መረዳት አትችሉም እና ኒው ኦልድ ኢንፎርሜሽን ብሎኪንግ ሪኮል እና ግን ኢንተርፈረንስ የሚባለው ለመረዳት ማጥረብ በቀላሉ እዚህ እንደሚለው አሁን ለምሳሌ አዲስ ሳብጀክት አሁን ዛሬ ላይ እየተማራችሁ ከዚህ ቀደም ስለዛ ሳብጀክት የሆነ እውቀት ኑሯችሁ አሁን ላይ የምታነቡት ነገር ደግሞ ከዛኛው እውቀት ጋር የሚቃረን ከሆነ ይህን ነገር ለመያዝ በጣም ትቸገራላችሁ። ምክንያቱም ጭንቅላታችሁ የሚያስታውሰው ከዚህ ቀደም የያዛችሁትን ነገር ነው እንጂ አሁን ላይ የምትይዙት ነገር እና ይሄኛው ኢንተርፈረንስ ይባላል ማለት ነው። ከዚህ ቀደም የተማርነው ነገር ወይም ደግሞ አሁን ላይ እየተማርነው ያልነው ነገር ይሄን በሁለት መንገድ ማየት እንችላለን። ኢንተርፈረንስ ሲባል ኒውም ሊሆን ይችላል ኦልድም ሊሆን ይችላል። አሁን ለምሳሌ ከዚህ ቀደም ያዝነው ልክ እውቀት ነው ሆኖ አሁን ላይ ደግሞ ያየነው እውቀት የተሳሳተ ከሆነ አሁን የተሳሳተውን ልንይዝ እንችላለን እና በዚህ ሰዓት አሁን ላይ ያዝነው ነገር የድሮ እውቀታችንን ኢንፍሉዌንስ አደረገ ወይም ኢንተርፈረንስ አደረገ ማለት ነው። በተቃራኒው ደግሞ እዚህ ቀደም ያዝነው ነገር የተሳሳተ ሆኖ አሁን ላይ ደግሞ ትክክለኛውን ለመያዝ ስንሞክር ደግሞ አሁንም የድሮ እየመጣ እዚህ ላይ ደግሞ አፌክት ያደርገናል ማለት ነው እና ኢንተርፈረንስም አንዱ ኔጌቲቭሊ ሜሞሪን አፌክት የሚያደርግ ፋክተር ነው ማለት ነው። ሌላኛው ደግሞ ስትረስ እና አንዛይቲ፣ ይሄም ጭንቀትና አንዛይቲ ካለብን ለመማር ወይም ደግሞ አንድ ነገር ለማስታወስ በጣም እንቸገራለን እና ለዚህ ነው ፈተና ላይ ሲገቡ ምናምን አትጨነቁ፣ ስትረስ አይካችሁ የሚባለው ምክንያቱም እንዳለ ያነበብነውን ነገር ማስታወስ ስለማንችል ሪሜምበር የማድረግ አቢሊቲያችንን ስለሚገለው ማለት ነው። እና እነዚህ አምስቶቹ ፋክተሮችን ያዟቸው። የትኞቹ ናቸው ፖዚቲቭሊ የትኞቹ ናቸው ኔጌቲቭሊ የሚለውን ደግሞ እነዚህ በራይት እና በኤክስ መያዝ ትችላላችሁ እና በዚህ መሰረት የሚያዝ አስፈላጊ ነው። ቀጥተኛ ወደ ሌላኛው ወደ ፎርጌቲንግ እንለፍ። ፎርጌቲንግ ማለት መርሳት ማለት ነው። ኮዝ አለው። የመጀመሪያው ዲኬ ኢንፎርሜሽን ፌድ አዌይ። ዲኬ ኢንፎርሜሽን ፎርጌቲንግ የሚከሰትባቸው ብዙ አይነት መንገዶች አሉ። የመጀመሪያው ምንድነው? ዲኬ ማለት ነው እንደምታዩት ዝም ብላችሁ ቃሉን ለመፍታት ዲኬ ማለት ብስባሽ ማለት ነው። ለምሳሌ አሁን ፕላንቶች ምናምን አሁን ሃይላንድ ብንጥል ከብዙ ሺህ ዓመታት በኋላ ያን ነገር ሃይላንዱ ዲኬ ይሆናል። የሰው ሰውነትም በተመሳሳይ ማለት ነውና ዲኬ ማለት ደግሞ ወደዚህኛው ስናመጣው እዚህ ቀደም ድሮ ላይ የያዝናቸው ነገሮች ሪኮል ማናረጋቸው ከሆነ ወይም ደግሞ ሪሄርስ ማናረገው ከሆነ ያንን እውቀት የድሮ እውቀታችንን ዲኬ ያደርጋል ከሆነ ሰዓት በኋላና ወይም ደግሞ ፌድ ያደርጋል ወይም ያ ነገር ይረሳናል እና ያ ፕሮሰስ ዲኬ ይባላል ማለት። ሌላኛው ደግሞ ኢንተርፈረንስ አለ። ኢንተርፈረንስ ደግሞ ኢንፎርሜሽን ኦቨርላፕስ። ኢንተርፈረንስ ላይ እንዳየነው ከዚህ ቀደም ያወቅነው ነገር አሁን ላይ ለመያዝ ከምንሞክረው ነገር ላይ ያ እየመጣ አሁን ላይ ኢንተርፈር የሚያደርገን ከሆነ ያ ኢንተርፈረንስ ይባላል። በተቃራኒው ይሆናል እንዳሳየዋችሁ ላይ እና ሌላኛው ደግሞ ታች ላይ እንደምታዩት ሪትሪቫል ፌለር አለ ወይም ደግሞ ቲፕ ኦፍ ዘ ታንግ የሚባለው ፌኖሚና። የሪትሪቫል ፌለር ማለት ደግሞ ለምሳሌ የሆነ ነገር ተጠይቃችሁ ጭንቅላታችሁ ላይ ያለ ግን ማለት ማችሁ አሁን ለምሳሌ ምላሴ ላይ እኮ አለ ይሄ ነገር ስትሉ ማለት ቲፕ ኦፍ ዘ ታንግ ማለት ምላሴ ላይ ያለ ማለት ነው። ይሄ ነገር እኮ ምላሴ ላይ ያለ ግን ማለት አልቻልኩም ስትሉ ያነ ሪትሪቫል ፌለር ይባላል ማለት ነውና የፎርጌቲንግ አይነቶቹ ሶስት ናቸው። ዲኬ ያለ እዚህ ቀደም በጊዜ ብዛት ያን ነገር ስንረሱ ያ ዲኬ ይባላል። ኢንተርፈረንስ ደግሞ እንዳልኳችሁ እዚህ ቀደም ያዝኑ ወይም ደግሞ አዲሱ ኢንተርፈር እያደረገ እንዳንማር ሲያደርገን ያ ኢንተርፈረንስ ይባላል። ሪትሪቫል ፌለር የሚባለው ደግሞ ምላሴ ላይ ያለ የምንለው ማለት ነውና እነዚህን በዚህ መሰረት ፎርጌቲንግን አጠቃለን ማለት ነው። ቀጥታውን ኤዱኬሽናል ኢምፕሊኬሽኖችን ቲቸርስ ካን ሄልፕ ሚሞሪ ባይ ለምሳሌ መምህራኖች ማለት ነው ሚሞሪን በእነዚህ መንገዶች ኢምፕሩቭ ሊያደርጉ ይችላሉ ተማሪዎች። የመጀመሪያው ዩዚንግ ሬፒቴሽን ኤንድ ሪቪው። ሬፒቴሽን አሁን ለምሳሌ ሜን ፖይንቶችን ደጋግሞ በመናገር ተማሪዎች እንዲረዱት ማድረግ ይችላሉ። ለዚህ በተጨማሪ ደግሞ ሪቪው ማድረግ እንደገና ደግሞ መከለስ ማለት ነው። ሁለተኛው ደግሞ ኢንኮሬጂንግ አክቲቭ ኖት ቴኪንግ፣ ተማሪዎች ደግሞ አክቲቭሊ ኖት እንዲወስዱ ማድረግ። ምክንያቱም እንደዚህ ሲሆን በሶስት መንገድ ነው ተማሪዎች የሚማሩ እና የመርሳት ፕሮባቢሊቲያቸው ይቀንሳል ማለት ነው። አንደኛ መምህሩ ሲያወራ ይሰማሉ። ሁለት ኖት ላይ የተጻፈውን ሲያዩ በማየት ይገባቸዋል። ሶስት ደግሞ ያዩትን ነገር ሲጽፉት ደግሞ ይረዱታል ማለት ነውና በዚህ በሶስት መንገድ ሲሆን
ያን ነገር የማስታወስ ፕሮባቢሊቲያቸው የተማሪዎች ይጨምራል ማለት ነው። ሌላኛው ሶስተኛው ደግሞ ጊቪንግ ሚኒንግፉል ኤግዛምፕል። ሚኒንግፉል የሆነ ቅድም ላይ እንዳየነው አንዱ ፋክተር ሚኒንግፉልነስ ነው ብለን አይተናል። ለአንድ ነገር አሁን ትርጉም ሰጠን የምንይዘው ከሆነ አንረሳውም እና ሚኒንግፉል ኤግዛምፕሎችን መስጠትም አንዱ ፋክተር ሊሆን ይችላል። ሌላኛው ደግሞ ኦርጋናይዚንግ ሌሰንስ ክሊርሊ፣ ሌሰኖችን ደግሞ ኦርጋናይዝ ማድረግ በደንብ አደራጅቶ በክሮኖሎጂካል ኦርደር ማቅረብ፣ ያም አንዱ ፋክተር ሊሆን ይችላል። አምስተኛው ደግሞ ሄልፒንግ ስቱደንትስ ማኔጅ ስትረስ፣ ስትረሳቸውን ደግሞ ተማሪዎች ማኔጅ እንዲያደርጉ ማስቻል። ምክንያቱም ስትረስ እና ትምህርት አብሮ የሚሄዱ ነገሮች ስላልሆኑ ማለት ነው። እና እነዚህን አምስቶችን መምህራኖች የተማሪዎቻቸው ሚሞሪ ለመጨመር የሚያደርጓቸውን ነገሮች መያዝ አስፈላጊ ነው። ታች ላይ ደግሞ እንደምታዩት እንደተለመደው ሪፍሌክሽን ኩዌስችኖች አሉ። ይህንም ኖቱ ላይ ያየናቸው ሀሳቦች እንዳለ ስለሆኑ አቆማችሁ መሞከር ትችላላችሁ። ቀጥታ ግን እኛ ወደ ኪ ፖይንቱ እንለፍ ማለት ነው። ኪ ፖይንት አሁን ላይ ያየነውን ለማጠቃለል መጀመሪያ ሜሞሪ ኢንቮልቭ የሚያደርጉ እንዳየናቸው 3 ፕሮሰሶችን ነው። የመጀመሪያው ኢንኮዲንግ አለ፣ እዛ ስቶሬጅ አለ፣ ሪትሪቭ አለ። ሶስቶቹ እነዚህ ናቸው። ሾርት ተርም ሜሞሪ ደግሞ ሊሚትድ ነው እንዳልኳችሁ ከ15 ከ25 ሰከንድ ነው ያልና፣ ግን ሎንግ ተርም ሜሞሪ ግን ፖቴንሻሊ ሊሚትለስ ነው ወይም ደግሞ አንሊሚትድ ነው ብለን ስላየን ቀደም ላይ ማለት ነው። እነዚህ በተጨማሪም ፎርጌቲንግ ሃፕንስ ናቹራሊ በት ቲቸርስ ካን ሪዲዩስ ኢት ዊዝ ዘ ስትራቴጂ። እናውን አንድ ነገር መርሳት ተፈጥሯዊ የሆነ ነገር ነው፣ ግን መምህራኖች ደግሞ ተማሪዎች እንዳይረሱ አንዳንድ ስትራቴጂዎችን ቅድም ያየናቸው አምስቶችን ማለት ነው በመጠቀም ተማሪዎች የሚማሩትን ነገር እንዳይረሱ ማድረግ ማስቻል ይችላሉ። ከዚህ በተጨማሪ ደግሞ ቲንኪንግ ኢንተለጀንስ እና ፕሮብለም ሶልቪንግን እናያለን አሁን ላይ ማለት ነው። በመጀመሪያው እንጀምር። ምንድነው ቲንኪንግ በሚለው መጀመሪያ እንጀምር። ማሰብ ማለት ምንድነው? ቲንኪንግ ማለት ሜንታል ማኒፑሌሽን ኦፍ ኢንፎርሜሽን፣ ሜንታሊ የሆነን ኢንፎርሜሽን ማኒፑሌት ስናደርገው ያ ቲንኪንግ ይባላል። በቀላሉ ዴፊኒሽን ይሄ ነው። ይሄን ከያዛችሁ በቂ ነው። ከዚህ በተጨማሪ ደግሞ ቲንኪንግ ሚረዱና በእነዚህ ነገሮች በእነዚህ አራት ነገሮች ይረዱና መጀመሪያው ፎርም ኮንሰፕት፣ አንድን ኮንሰፕት ፎርም እንድናረግ ወይም ደግሞ ስለሆነ ነገር የሆነ አረዳድ እንዲኖረን ያደርገናል ቲንኪንግ ማለት ነው። የመጀመሪያው እሱ ነው። ሁለተኛው ደግሞ ሶልቭ ፕሮብለምስ፣ በዚህ ደግሞ በፈጠርነው ቲንኪንግ ደግሞ የሚገጥመንን ፕሮብለም ችግር እንድንፈታ ያደርገናል። ሶስተኛው ደግሞ ሜክ ዲሲሽን፣ ለዛ ነገር ደግሞ ዲሳይድ እንድናረግ ያደርገናል ማለት። ሌላኛው ደግሞ ሪፍሌክት ኤንድ ኢማጂን፣ ስለዛ ነገር ደግሞ የተረዳውን ነገር መጀመሪያ ላይ ሪፍሌክት እንድናረግ ወይም ደግሞ እንድናጋራ ማለት ነው። ከዛ ደግሞ ኢማጂን እንድናረግ ማሰብ እንድንችል ያደርገናል ማን ቲንኪንግ ማለት ነው።